እነሱ ማጥላላት የፈለጉት ወንድን ነው። እነሱ ፖለቲካ መስራት የፈለጉት ወንድ ላይ ነው። እዚህ ጋር የምታየው ሴት ለሴት ነው የተቀጣቀጣችሁት። ይህንስ ምን ብላችሁ ነው ፖለቲካ የምትሰሩት? ምን ብላችሁ ነው ይህንስ ፖለቲካ የምትሰሩት? ማወቅ ስለፈለገ የተቀጣቀጣችሁ ሴት ለሴት ነው። ሊገሏት የነበረው ሴቶች ናቸው። ሊጨፈጨው በስድብ ያውም እኮ ምንድን ነው እንዲህ ብለሻል ወሬ ነው በሚል ነው ሊገሏት የደረሱት። አጨካከናቸው ቪዲዮ እየቀረጹ እየተዝናኑባት ነበር። እሷን ለማሳፈር እሷን ለማሸማቀቅ ነበር ሲሰሩባት የነበረው አይደል? ስለዚህ ወንጀል ሴት ወንድ አይልም። ወንጀልን በጋራ ነው መከላከል፣ ሴት ወንድ ሳይባል እና 90% ሼር ያደረጉት ወንዶች ናቸው። ፔጃቸው ላይ የለጠፉት ወንዶች ናቸው። ምናልባት ቲክታክ ላይ ብዙ ጊዜ ሪሙቭ ተደርጎባቸዋል። ይህንን ነገር ተባብረው ለፖሊስም ያሳወቁት ምን ያሉት ወንዶች ናቸው። ስለዚህ ክበሩልኝ። ለምን እህት አለው፣ እናት አለው፣ ሴት ልጅ አለው። ስለዚህ ወንድ ልጅን ነጥላችሁ እንደ ደፋሪ፣ እንደ ደብዳቢ፣ እንደ ቀጥቃጭ ሴትን አቢዩዝ እንደሚያደርግ አርጋችሁ የምታደርጉ ሴትን አቢዩዝ የምታደርጉት 90% ሴት ነሽ። ዝምባ ወንድ ልጅ አይደለም። የሴት ጓደኛ ነው አሳልፋ የምትሰጠው። የሴት ጓደኛ ነው ብዙ ቤት የምታፈርሰው፣ ብዙ ነገር የምታደርገው። ግን ፖለቲካችሁ ወንድን ልጅ ለማስጠላት በደንብ ታጥቃችሁ የተነሳችሁ ቆሻሻ ወይ አታምሩ ወይ አታፍሩ እናንተ ናችሁ። በቃ አልፈልግም ወንድ አልፈልግም ሲልሽ አጀንዳ ፈልጋችሁ ሴት ልጅን የምትቀጠቀጠው ሴት ልጅ እንደምትሆነው ጭራሽ የትገቡ አፍሪካ ካሜሮናዊ ያስገብተው በእንግሊዝኛ ወንድ ያበሻ ወንድን ሲያሰድበዋል። ካሜሮን ምን አባቱ ዝምባም ለራ ገብታችሁ እስቲ አንዱ ጠየቀው፣ እንዴ እናንተ ሀገር ላይ ሴት ልጅ የሚደፍር ወንድ የለም ወይ አለ። አዎ አለ አለ። ምንድነው ልዩነቱ? መጥፎ ነው፣ በጋራ መከላከል አለብን። እናንተ ጋር መምጣቱ ለምን አስፈለገ? ካሜራናዊ ነው የሚረዳው ኢትዮጵያዊ ለራሱ እካክ የሆነ ሀገር። በጣም አበሻ ወንድን ለማስጠላት የማይዳክሩበት ቦታ የለም። ተዘግዝቀሽ ሙቺ አበሻ ወንድ ነኝ አልሰማሽም፣ አልሰማሽም። ባናትሽ ተተካይ እካክ። እናንተ ወንድም ሴትም ሳትመርጡ ስትጋደሙ ትውሉና እድሜያችሁ ሲያልፍ የምታገቡት ስታጡ በቁጭት ወንድ ላይ ቁጭታችሁን ለመወጣት እድሜ ሶሻል ሚዲያ ላይ ትመጡና መርዛችሁን ትተፋላችሁ። መርዛችሁን እግዚአብሔር ደግሞ አጋለጣችሁ። ይኸው ሴት ለሴት ስትቀጣቀጡ ሂዱና እስቲ ተናገሩ። ሂዱ። ለማስመሰል ሮጠሽ መጣች። ብዙ ነው ሴት ለሴት ብዙ 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 የሴት ለሴት ጉድ ተነግሮ አያውቅም። የሴት ለሴት ጉድ መድኃኔዓለም ምስክሬ ተነግሮ አያውቅም። ታስታውሳላችሁ? ቻይና ላይ የሞት ፍርድ የተፈረደባት የገዛ ጓደኛዋ ይሄን ዕቃ ውሰጂልኝ ብላት አምናት የእሷን ዕቃ ይዛላት ሄዳ አይደል እንዴ ኤርፖርት ላይ የተያዘችው? ሴት ናት ሴትን የምታጠፋው፣ ወንድ አይደለም። የሚያደርጉ አሉ፣ የሚደፍሩ አሉ፣ ቆሻሾች አሉ። ግን አብዛኛው የሴትን ህይወት የምትቀጥፈው ሴት ናት። አብዛኛው የሴትን ትዳር የምታጠፋው ሴት ናት። የጓደኛዋን ትዳር የምታበላቸው ሴት ናት። እሷ ካልተደሰተች ማንም እንዲደሰት የማትፈልገው ሴት ናት። ይሄ ሙቭመንታቸው ወንድን ከሴት ለማጋጨት የሚሰሩ ግድግድ ሙቭመንት ነው። ከዛ አረ ሴት ለሴት እንጋባ ይሉሻል። ስለዚህ በሚሰቀጥጥ ሁኔታ አንዳቸው ምንም ሳይሰማቸው ማዕፀኗን ሳይቀር ሲረግጡ የነበሩ ቅጥቅጥ ሲያረጓት የነበረ ሴት ናት። ሴት ናት። በጣም በመጠላላት የሚታወቁ ሴቶች ናቸው። ቆሻሾች ናቸው አብዛኞቻቸው። እኔም ማውራው እነማንን ነው? እነ ጆርዲ የሚባል ወንድ የመሰለ ዝምባ
ወይ አታምር ወይ አታፍር። እንደሱ አይነቷን ነው እኔ የምናገረው። ሌሎቻችሁ እግዚአብሔር ይጠብቃችሁ። የእሷና የእሷ ግሩፖች በሙሉ ሰይጣናዊ ግሩፕ። ኦርቶዶክስ ብላ ደግሞ መጣለች፣ ቪዲዮ ወጥቷል። የኦርቶዶክስ ወንዶች ናቸው ደፋሪዎች ብላ አደባባይ ነው የተናገረችው። ገና ይቀጥል። ነገ የእስላም ወንድ ነው ደፋሪ ትላለች፣ ነገ ደግሞ የጴንጤ ወንድ ነው ደፋሪ ትላለች። ሺዶን ጋር ነው ፕሮብለም። ጸቧ ከወንድ ነው። ለምን የሆነ ጊዜ ላይ የሆነ ሰው በቃ ከአንቺ ጋር አልፈልግም ብለዋል። በዛ የተነሳ ያው ወንድ ተጠምዳል። ተግባባን። እንደዚህ አይነት ፖለቲካ ነው የሚሰሩት። ግን ወንዶች እግዚአብሔር ይስጥ ባል ነው የምታጭው። ከዛ በኋላም እንደምትሆኝ እናያለን። ወንድ ለሴት ልጅ አስፈላጊ ነው፣ ሴት ልጅ ለወንድ አስፈላጊ ነው ብዬ አስባለሁ። ያንቺ የላይፍ ኤክስፒሪየንስ የሁሉም ነው ማለት አይደለም። ያንቺ አሁን ባልሽ ወይም ቦይፍሬንድሽ ራስሽ የመረጥሽው ዝምባም ራስሽ ይሆነኛል ያልሽው እንደማይሆንሽ እያወቅሽ አቢዩዝ እንደሚያደርግሽ እያወቅሽ ከሱ ጋር ተለጥፈሽ ላይፍ መስርተሽ የራስሽን ችግር የሁሉም አድርጋችሁ ነው የምታወሩት። የእናንተ ችግር እሱ ነው። የራስሽ የገባሽበት ችግርን አንቺ ስትበደይ የዓለም ወንድ በሙሉ ያንን የሚያደርግ አድርገሽ ምን ታደርጊያለሽ? ፖለቲካ ትሰሪያለሽ። ፐርሰናል ኤክስፒሪየንስ የሁሉም ኤክስፒሪየንስ ነው ማለት አይደለም። የብዙዎቹ ደካማ አስተሳሰብ ያለ ፐርሰናል ኤክስፒሪየንሳቸው የሁሉም አድርገው ይገልጹታል። ስለዚህ የማንም የግል ኤክስፒሪየንስ የሁሉም ኤክስፒሪየንስ አይደለም። ሴት ወንድ ሳይባል ወንጀልን በጋራ እንከላከል ነው እኔ እያልኩ ያለሁት። በጋራ ሴት ወንድ ሳይባል ሴትም ስታጠፋ ወንጀለኛ ነሽ፣ ወንድም ሲያጠፋ ወንጀለኛ። ይሄ ነው መሆን ያለበት፣ መደረግም ያለበት ያ ነው። ግን ነጥሎ ወንድን አሰማ ሴቶች ለሴቶች ነው ኬዙ። ይሄ ፎልሲፋይ አያደርገውም ወይ? እንደዚህ አይነት ኬዞች ሴትን ሲደበድቡ ብዙ እንዳለ ነው የሚያሳየው፣ አንድ አይደለም። አይ ጋራንቲ ሴቶች ወሬ ከዛ በማመላለስ አብዛኛዎቹ ነምበር 1 ናቸው። በብዛት ጸቡ ያለው እናንተ ጋር ሰው በብዛት ኬዙ እናንተ ጋር ነው የሚኖረው። ግን የእናንተ ህይወት ደስተኛ ካልሆነ ማንም ሴት ደስተኛ ሆና እንድትኖር ፈቃደኛ አይደላችሁ። ፈቃደኛ በፍጹም አይደላችሁ። የአንድ ሴት ልጅ ደስታ የሚያሳብዳችሁ ናቸው። የሚያሳብዳችሁ። ስለዚህ በተለይ ምክራቸው ምንድነው? ገንዘብ አሜሪካውን ገንዘብ ትሰራለች፣ ሴትም ወንድም ገንዘብ ይሰራል። አውሮፓ ሀገር ሴትም ወንድም ገንዘብ ይሰራል። እንዲሁም አረብ ሀገር ዘን ወት ማዳም ቤት 20 ዓመት ሰራሽ። ከዛስ ምን ሊሆን ምን አለች? እንደ ዶክተር አለች የመሀይም ብዛት ምን አለች? ስትሰራላቸው ስትመክራቸው ከዶክተር የበለጠ ከፕሮፌሰር የበለጠ ክፍያ ያስፈልጋታል ልጇን ያሳደገች ሴት አለ። ፕራይቬት የሚባልና ፐብሊክ ሰርቪስ የሚለውን እንኳን ለይተው ማያውቁ መሀይማን ናቸው። ፕራይቬት እና ፐብሊክ። አሁን ለምሳሌ ዶክተር እንደዛ የተከፈለው ክፍያ ኮሚኒቲውን ስለሚያክም ነው። ደነዞ አንድ ሚስቱን ስለሚያክም አይደለም። ተግባባን? አንድ ሚስቱን ስለሚያክም አይደለም። አንድ አተርኒ፣ አንድ ጠበቃ ለሚስቱ አይደለም ጠበቃነቱ፣ ለብዙሃን ነው። ለብቻሽ ያለውን ነገር እንደ ብዙ ነገር አድርገሽ የምታወሪ ያውም ሳትወልጂ ሳታገቢ ወንድ የሚባል አጠገብሽ ሳይደርስ መካሪ ሆነሽ ቆጭታ ያለሽ። አያችሁ፣ ብዙ ጊዜ ህይወታቸው የተመሰቃቀለ ሰዎች እኔ ከሆንኩኝ ሌላው በደስታ መኖር አይችልም። ምን እያደረኩ ናይስ መስዬ እባብ እንደዛ አይደለም መልኩን ይቀያይር የለ እባብ እንደዛ መልኬን አሳምሬ ማለት ጸባይን ለነሱ ጠቃሚ መስዬ እንደኔ
ባዶ ላርጋቸው ነው ጨዋታው። እንደኔ ባዶ ላርጋቸው። እኔ ወንድ አይፈልገኝም፣ በአሁኑ ሰዓት ምን አይፈልገኝም፣ ታይሜ ሄዷል። ስለዚህ የሌሎችንም እንደዚህ አድርጌ ጥሩ መስሎ ምን ማድረግ ነው? ስለዚህ በቤቱ ነው ያለው። ማንም ሰው ትዳር በቤት ላይ ፎከስ ያደረገ ነው። ሁለት ሰዎች የሚመሰርቱት ህይወትን አለቀ። ሌላ ምንም ፍልስፍና ያስፈልገው። ሁለት ሰዎች ህይወት ይመሰርቱና ልጆች ያደርጉና ለልጆቻቸው የራሳቸውን ህይወት ፍሬ አፍርቶ ጥሩ ደረጃ ላይ አድርሰው መኖራቸው ምን ሜንታል ሳቲስፋክሽን ይሰጣል። የሚያመሰግኑት ነገር ይኖራቸዋል፣ በደስታ ይኖራሉ። ሁሉ ነገር ከገንዘብ ጋር ካገናኘ ነው ህይወታችን የትም ሊደርስ አይችልም። ስለዚህ ብዙ ጊዜ የነሱ ሀሳብ ቤተሰብን መበተን ማስተካከል አይደለም፣ ፈቺው ነው የሚሉት። አሁን ለምሳሌ የሆነ ባል አልተግባቡም ከሆነ ሴት በቃ እንደዚህ ይለኛል ምናምን። በተለይ ሴቶች ምናልባት ላታስተውሉ ትችላላችሁ፣ ልንገራችሁ ነው። የወር አበባ ላይ ስትሆኑ ስሜታችሁ ሌላ ነው። ህመሙ ስላለ ፔኑ ስላለ በዛ ሰዓት ሁሉ ነገር ያበሳጫችኋል። በዛ ሰዓት በጣም ብዙ ነገር ያበሳጫችኋል። ምንም ነገር በቃ የሆነ አተነፋፈሱ የባልሽ ወይም ቦይፍሬንድሽ ሊደብርሽ ይችላል። ተግባባ? ምንም እኮ አላደርግም፣ ምንም የተፈጠረ ነገር የለም እኮ። ግን ሆርሞኑ አንቺ እንድትበሳጭ አግሬሲቭ እንድትሆኝ ያደርጋል። በዛ ሰዓት ብዙ ነገር አስቀየሜን ብለሽ ሩዋንዳ ልታረጊው ትችያለሽ። ምንም የሚያደርገው ነገር የለም። ይሄንን በማያስተውል መልኩ ሴቶችን በደንብ አድርጎ እንዴት አይነት ጥሩ ትዳር ይገኛል፣ እንዴት ጥሩ አይነት ሚስት መሆን ትችያለሽ ተብሎ አይመክሯቸውም። እንዴት አይነት ጥሩ ባል መሆን ማግኘት ትችያለሽ የሚል ምክር የለም። ያቀማጥልሽ በዚያ አውጣሽ፣ እንደዛ የሚባል ትዳር የለም። የምን መቀማጠል? ሲሪየስ ቢዝነስ። ልጆች ወልዶ አብሮ በፍቅር አቀማጥዬ ምናምን እከክ ውሸት። የትኛው ሙቪ ላይ እንጂ የሙቪ አክተሮቹ ስንቴን የተፋቱት ሙቪውን አሳምረው ይሰሩታል። ግቡና ፐርሰናል ላይፋቸውን ይውስቲ። ቀዳዳ ያያችሁን በሙሉ እውነት የሚመስላችሁ ሰዎች ናቸው ብዙ ጊዜ ገደል የምትገቡት። የሙቪ አክተሮቹን በሙሉ ያቸው ሙቪ ላይ ጥሩ አፍቃሪ እንደነሱ ታማኝ የሌለው ነው። ቤቱ 9 ሚስት ፈቷል፣ እንዲሁም 9 ባል ፈታለች። አቅብጦ ሚስትን የሚያኖር ዓለም ላይ አይኖርም። ላይ አብረን ተስማምተን ተፋቅረን ተቻችለን እንኖራለን። ይሄ ነው ሪያሊቲው። አቅብጦ ባናትሽ ተተካይ የሚያኖር አይፈጠርም ወደፊትም። ሴትም እንደዛው አቅብጣ የምታኖረው ባል አይኖራትም። ተዋደው በፍቅር ልጆቻቸውን የሚያሳድጉ የሚያደርጉ ይኖራሉ። የስ ግን እንደዚህ አድርጎ እንዲህ ካልከፈለች ትዳር ላይ ክፍያውን ላይ ያስፈልገዋል ማለት ጀመሩ። የትዳር ክፍያው ምን መሰለች? ለማይገባችሁ ደነዘ ፌሚኒስት የምትባሉ ዝምባሞች ልንገራችሁ፣ የትዳር ክፍያው ፕራይስለስ የሆነ ፍቅር ይባላል። እናንተ ስለማታውቁ ሊገባችሁ አይችልም። ይደውን ነው ፍቅር በገንዘብ አተምኘው። ገንዘብ አየሽ፣ የሆነ እቃ ተገዥበታለሽ፣ አለቀ። ጊዜያዊ ነው። ጆ የሚባል ነገር አለ፣ እናንተ ጋር የለም። መንፈሳዊ ደስታ የሚለው በመንፈስ መደሰት፣ ምክንያቱም ለመንፈሳዊ ሰዎች ነው ይሄ ፍቅር
መከባበር ምን የሚባለው የሚመጣው መንፈሳዊ ደስታን የሚፈልጉ ሰዎች ናቸው። መንፈስ የሚባለው ደግሞ የትኛውም ሃይማኖት ውስጥ አለ። መንፈሳዊ ደስታ፣ በብር የማይገኝ ደስታ፣ መንፈስን የሚያድስ ደስታ። ያንን አታውቁትም እናንተ። ቫሉ የሰጣችሁት ለወረቀት ብቻና ብቻ ነው። ስለዚህ እናንተ ውስጥ ፍቅሩ የለም። ፍቅርን በጭራሽ በገንዘብ ልገዛው አችልም። አሚን የፈለግከውን ልታንደባልበት ትችላለህ። አፈቀሩ ማለት ግን አይደለም። እና ዓላማው ለየት ይላል። አያችሁ፣ ወንጀል ሴት ወንድ አይልም። እዚህ ጋር ላሳያችሁ የፈለግኩን ነገር ወንጀል ሴት ወንድ አይልም። ያቸው ሶስቱ ሴት ወንድ አይልም። ሴት ለሴት ቅጥቅጥ አድርገው ሊገሏል ነበር። ይህንስ ምን ልትሉ ነው የኔ ጥያቄ። የእናንተን ነገር ምን አያደርግም? አያበላሸውም ወይ? የጀመራችሁትን ሙቭመንት ገደል አይከትም ወይ? እኔ ምንድን ነው ያልኩት? ሁሉንም ያካተተ መሆን አለበት። ወንጀል ሴት ወንድ አይልም። ቅጥቀጣ፣ ድብደባ ሴት ወንድ አይልም። መደፈር እግዚአብሔር ምስክሬ ወንድንም ይደፍራል። ደፋሪ ሴት ብቻ አይደለም የሚደፍረው። በነገራችን ላይ ደፋሪ ወንድም ይደፍራል። ደፋሪ ሴት ብቻ አይደለም የሚደፍረው። አጋረንቲዩ ደፋሪ ከሆነ አንድ ሰው ወንድም አይመርጥም፣ ሴትም አይመርጥም። ካገኘው ጋር እንስሳ አይመርጥም፣ እንስሳ ይደፍራል። ኢትዮጵያ ውስጥ እንስሳም ይደፍራል። እንስሳ በግ፣ ፍየል ምናምን ቪዲዮ ፖስተው ደንግጬ የምገባበት ጠፍቶኝ ነበር። እግዚአብሔር በሚያውቀው አንዴ እብድ የሆነ አሜሪካ ትራክ ላይ የሚነዳ አሁን ኢትዮጵያ ገብቶ ሆምለስ ሆኗል። ቆሻሻ በቀለ የሚሉት እብድ እግዚአብሔርም ያንን አይቶ ነው መሰለኝ አፈር ድም ያስገባው። አህያ እናወጣ ነበር ወጣት ሆነን አህያዋን እንደዚህ እናስቀምጥና እንዲያረግን አህያ ላይ እንጫወት ነበር ብሎ ከአህያ ጋር የሚገናኙ እብዶች። ደፋሪ ወንድ አይመርጥም፣ ሴት አይመርጥም፣ እንስሳ አይመርጥም፣ ልጁን አይመርጥም፣ ማንንም አይመርጥም። ደፋሪ እናቱንም አይመርጥም። ደፋሪ ስለዚህ ደፋሪ በደፋሪነቱ ነው መጠየቅ ያለበት፣ ወንጀል ነው። ስለዚህ ማሰብ ያለብን ምንድን ነው? እንደዚህ ፖለቲካ እንደ ቀስ አድርጎ ወንድን ለማስጠላት የሚሰራ ፖለቲካ እየተሰራ አይደለም። ይሄንን ማየት ትችላላችሁ። ድፍን እነዚህ ልጆች እንዲያዙ ያደረጉት 90% ወንዶች ናቸው። በጣም ያዘኑት፣ ልባቸው የተሰበረው ብዙዎቹ ወንዶች ናቸው። ወንጀል ለዚህ ነው ወንጀልን በጋራ እንከላከል የምለው። በጋራ ወንድ ሴት ሳንል ነው መከላከል ያለብን። እና የማይመስሉ ወሮ በላ ዱርዬ የምናውቃቸው በአደባባይ ላይ ምን ሲያደርጉ የነበሩ ሰዎች መጥተው አረ እኔ ነኝ የምመራችሁ፣ እኔ ነኝ እንዲማረግላችሁ። ሀሳቡ ሊገዛ ይችላል። የተሰረቀ ሀሳብ ነው። የተሰረቀው ደግሞ እውነተኛ የዛሬ 15 ዓመት ጀምሮ እነ ደረጀ ዘወይኗ የሚባሉ እስካሁንም የሚሰሩበት እስካሁን በትክክለኛው ኢትዮጵያ ላይ እየተሰራ ያለ ሙቭመንት ነው። የዛሬ ሙቭመንት አይደለም። ዝም አንልም የሚል ሙቭመንት ነው። ሙቭመንቱን መዝረፍ አይቻልም። እዛውኑ ማንቀሳቀስ ይቻል ነበር፣ አልተቻለም። ስለሚታወቁ ከኢትዮጵያ ታዲያ ለምን ተባረረች? ለምን እስር ቤት ገባች? የሚጠይቅ የለም። አጀንዳዋ ታውቆ ኢትዮጵያ ላይ እንደማይታወቅ ታውቆ ተቀፍድዳን ከዛ በስንት ለምና በዋስ ወጣ ነው ከሀገር የወጣቸው። በትምህርት ነው የወጣሁት ብላ ጆካ ታደርጋለች። የትኛው ኮርስ ነው ሳውዝ አፍሪካ ላይ ለትምህርት ኢትዮጵያውያን የሚላኩት? ወይን መቼ ሰምታችሁ ታውቃላችሁ? ለትምህርት ህንድ ሀገር ሲሄዱ አውቃለሁ። አውሮፓ ሲሄዱ አውቃለሁ። አሜሪካ ሲመጡ፣ ካናዳ ሲመጡ አውቃለሁ። I never heard በኢትዮጵያ ታሪክ ለትምህርት ሳውዝ አፍሪካ ሄጃለሁ የሚል አንድ ኢትዮጵያዊ አታመጣልኝም። ግን ይዋሻል። ምን ይባላል? አጭበርባሪዎች፣ ሌቦች አሉ።
አሉ። አያችሁ፣ ፖለቲካ ይሰሩባቸዋል። ለምን አታውቁማ? አብዛኛው ግን ሶሻል ሚዲያ ላይ ቆየን ሰዎች ግራ ቀኙን ነው የምናየው በደንብ አጣርተን። ስለዚህ ነው ዝም አንልም የሚል ፕሮግራምን እኔ በጣም በጣም የምደግፈውና ብዙ ሰው ያለቀሰበት በእውነተኛ መረጃ ያለበት ስንት ጉድ ያለበት ሙቭመንቱ ዝም አንልም። ቻውን የመጣች ወሮ በላ የምትጫወትባቸው አይደለም። ሴት ለሴት የተደባደባችሁት ይሄንንም አካቱ ስራችሁ ላይ ይሰማል። እነዛ ወንድ አንፈልግም ባለቃ ነው የምትሉ ዝምባሞች ይሰማል። እዚህ ጋር የቀጠቀጡት ሴቶች ናቸው። ንገሩኝ እስቲ። እዚህ ጋር ቅጥቅጥ አድርገው ማህፀኗ እንደዛ አይመታም እያለች አንዷ ማህፀኗን ነበር ስረግጣት የነበረው። ማህፀኗን ነበር ስረግጣት የነበረው። ቅጥቅጥ ነበር ያደርጓት። ይሄ ከደፋሪ በላይ ነው ሲቀጠቅጧት የነበረው። ከደፋሪ በላይ አሰቃቂ ነገር ነው ያደረሱባት። ደፋሪውም እነዚህም አንድ ናቸው። ምን ልዩነት አለው? ንገሩ። ላይፍ ታይም ይህም ባየች ቁጥር የህሊና ቁስል አለባት ያቺ ልጅ። ምን ልዩነት አለው ከደፋሪ? ይሄ ምን ልዩነት አለው? ምንድን ነው ልዩነቱ? ማህፀኗን ነው የሚረግጧት፣ የሚቀጠቅጧት፣ በኮረንቲ ነው የሚገርፏት። ምንድን ነው ልዩነቱ? እስቲ አስረዱኝ በምትፈልጉት። የህሊና ጠባሳ ለእድሜ ልኳ አስቀምጠውላታል። እነዚህን እኔ ከደፋሪ ለይቼ አላያቸው። ልጅቷ ገንዘብ ምንም አይ ነው አበሻ ምንድን ነው በእነሱ መጠቀም ይፈልጋል። ገንዘብ ማሰባሰቡ ምን ሊያደርግላት እንደሆነ ባላቀውም ማድረጋችሁ ጥሩ ነው። ገንዘብ ይክሰዋል እንዴ? የህሊና ካሳ ይክሰዋል እንዴ? እስቲ ነገሩ ይክሰዋል? ይቺ መቀጥቀጧ ብትችሉ አይኖ ቪዲዮን ብዙ ሰዎች ፖስታችሁታል። ለህግ ቀርበዋል፣ ህግ ይዞታል። እንደው ብትችሉ ቪዲዮን አጥፉላት። ይቺን ልጅ የምትወዷት የተደበደበችዋን የተቀጠቀጠችዋን ሁልጊዜ ህሊናዋ ላይ ባለፈች ቁጥር ይሄን ቪዲዮ ባታየው ደስ ይለኛል። የምትወዷት ከሆነ አልፖስትኩትም እኔ። አዎ ሊፈቷቸው ይችላል። ኢትዮጵያ ውስጥ ምንም ችግር የለም።